ተነስልን እንደምን አርፍዳችኋል ይህ የመኳንድ በሬ ፖድካስት ነው የፖድካስቱ ቤተሰቦች አብራችሁን ቆይታ ያደርጋችሁ ስላላችሁ እጅግ አድርጌ ከልብ አመሰግናለሁ የተሳተፋችሁ ስለሆነ ሐሳብ አስተያየቶችንም እየሰጣችሁ ስለሆነ ከልብ አመሰግናለሁ የትናንትናው ፕሮዳክሽን ትኩረት ያደረገው ላሚን ያማል ላይ ነበር ስለ ላሚን ያማል ሐሳብ የሰጣችሁኝ ከልብ አመሰግናለሁ ዛሬም ትኩረት ማድረገው አንድ ወጣት ተጫዋች ላይ ይሆናል ይሄን ቀን ዛሬና ትናንትን ወጣት ተጫዋቾች በተለይም ደግሞ በክለቦቻቸው የሚኖራቸው ተስፋ ምን ሊሆን ይችላል ምን አይነት ኳሊቲዎችን ሊጨምሩ ይችላሉ የሚለውን ለመመልከት እየሞከርኩ ነው የዛሬው ተረኛው ደግሞ አይደን ሄቨን የሚባለው ተጫዋች ነው ይሄ ተጫዋች የማንቸስተር ዩናይትድ ንብረት ከሆነ በኋላ በማንቸስተር ዩናይትድ ጥሩ እንቅስቃሴ ያደረገ የሚገኝ የመሃል የተከላካይ መስመር ተጫዋች ነው እንደምታውቁት ይሄ ተጫዋች የአርሰናል ንብረት ነበር አርሰናል ከተጫዋቹ ጋር መቀጠል አልቻለም በልጁ ፍላጎትና በአርሰናል ያቀረበው የመስማሚያ ሰነድ መግባባት ሊደርሱ ባለመቻላቸው ኮንትራታቸው ሊታደስ አልቻለም በዛው እንዲወጣ ሆኗል የቺዶ ኦቢ ማርቲን የወጣበትም መንገድ በዛ መንገድ ነው በተለይ ወጣት ተጫዋቾች አብዛኛው ጊዜ ከአርሰናል ጋር የአርሰናል አካዳሚ ከሚያወጣቸው ተጫዋቾች የሚፈልጉት አንዱ ትልቁ ነገር ምንድነው በክለባቸው ውስጥ ረጅም ጊዜ መጫወት እድል ማግኘት ነው ይሄ የተከላካይ መስመር ተጫዋች እናም ብዙዎቹ እየጠሩት የነበረው እንደ ወደፊቶቹ ትልልቅ ተጫዋቾች ማለትም አሁን እየተጫወቱ እንደሚገኙት እንደነ ዊሊያም ሳሊባና ጋብሪኤል ማጋሌሽ አይነት የረጅም ጊዜ የአርሰናል አገልጋይ ሊሆን እንደሚችል ይታመን ነበር በአካዳሚው ከነበረው ቆይታ በአካዳሚው ከነበረው ውጤት አንፃርም እንዳውም እንደነ ቶኒ አዳምስ የክለቡን ካልቸር የሚያቅ አይነት ተጫዋች ስለሆነ ለአርሰናል ትልቅ የሆነ ጥቅም ይሰጣል ተብሎ ታስቦ ነበር ግን ተጫዋቹ በተለይ በኮንትራቱ እንዲገባለት የፈለገው ነገር በአመት ውስጥ 20% የትልቅ የፕሪሚየር ሊግ ጨዋታዎችን የማድረግ ፍላጎት አስቀምጦ ነበር ይሄ 20% በፕሪሚየር ሊግ ውስጥ እንዲሁም በቻምፒየንስ ሊግ እና በሌሎች ጨዋታዎች ላይ የመሰለፍ የትልቅ ጨዋታዎች እድሎችን የማግኘት ፍላጎቱን ግን በክለቡ በተለይ በአሰልጣኝ ሚኬል አርቴታ በኩል እርግጠኝነት ሊሰጠው አልቻለም ስለዚህ በወጣት ትልቅ ተስፋ ላላቸው ወጣት ተጫዋቾች ከገንዘብ በላይ በዚህ ዘመን የሚፈልጉት ምንድነው የፕሌይንግ ታይም ወይም ደግሞ የመጫወቻ ሰዓት ማግኘት ነው ይሄንን የመጫወቻ ሰዓት አርሰናል እንደማይሰጠው አውቋል ማንቸስተር ዩናይትድ ደግሞ በድርድር ያቀረበለት ኦፈር የመጫወቻ ጊዜ እንደሚሰጠው ሩበን አሞሪም በተለይ ወጣት ተጫዋቾችን ወደፊት በሚገነቡት ቡድናቸው ውስጥ የመገንባት እና እዛ ቦታ ውስጥ ዋነኛው ይሄ ፎካል ፖይንት የማድረግ ፍላጎት እንዳላቸው ለቤተሰቦቹ ለሱም አስረዱ በዚህ ስምምነት መሰረት የማንቸስተር ዩናይትድ ተጫዋች ሆኗል አይደን ሄቨን በአርሰናል የነበረው ቆይታ ያደረጋቸው ጨዋታዎች በዌስትሃም ዩናይትድ ለአራት አመታት በቆየበት ሰዓት ከዌስትሃም ዩናይትድ አርሰናል የወሰደበት ፍጥነቱ ለዋናው ቡድን አንድም ጨዋታ አለማድረጉ ነገር ግን በአርሰናል ከ18 እና ከ19 አመት በታች ቡድን እንዲሁም በአርሰናል በ17 አመት በታች ቡድን ውስጥ ግን የነበረው ተሳትፎ የሚደነቅ ነበር ተጫዋቹ አሁን 18 አመቱ ነው ኢስሊንግተን እንግሊዝ የተወለደው ይሄ ተጫዋች ቁመቱ 6 ጫማ ከ3 ኢንች ነው ይሄ ማለት ላንድ የመሃል የተከላካይ መስመር ተጫዋች በጣም በቂ የሚባል በተለይም ደግሞ የኤሪያል ዱዌሎችን ለማሸነፍ እንዲሁም የተጋጣሚ ቡድንን የአየር ላይ ብልጫዎችን አሳልፎ ላለመስጠት ከሚኖረው ብቃት አንፃር በጣም ምቹ የሆነ የተከላካይ መስመር ተጫዋች ነው 1 ሜትር ከ91 ሴንቲሜትር የሚረዝም የተከላካይ መስመር ተጫዋች ነው ተጫዋቹ ለተጋጣሚ በጣም ምቾት የማይሰጥበት አንዱ ኳሊቲው ይህ የአየር ላይ ብልጫ የሚወስድበት አቅሙ ነው በአየር ላይ እንቅስቃሴ በጣም የተሻለ አቅም ያለው ተጫዋች ነው ስለዚህ አርሰናል አብዛኛውን በእንቅስቃሴው አርሰናል አብዛኛውን
በወጣት ቡድኖች ውስጥ ይጠቀምበት ከነበረው የተጫዋቹ ኳሊቲ አንፃር የሚያጣው ነገር ብዙ እንደሚሆን ግልጽ ነው። የሚያጣው ነገር ላቅ ያለ እንደሚሆን ግልጽ ነው። ምክንያቱም ይሄን ተጫዋች ማሳደግ ቢችል ኖሮ ብዙ ኳሊቲዎችን በተጫዋቹ ውስጥ ያገኝ ነበር። በማንቸስተር ዩናይትድም እንዲሁ በአሰልጣኝ ሩበን አሞሪም ወቅት ተጫዋቹን ካመጡት በኋላ አሰልጣኙ በተጫዋቹ ውስጥ ያዩት ነገር እንዳስደሰታቸው ባደረጋቸው ጨዋታዎች ገልጸዋል። ጉዳት እስካስተናገደበት ጨዋታ ድረስ ተጫዋቹን የተጠቀሙበት መንገድና ድፍረት የሚደነቅ ነው ለአሰልጣኙ። አንደኛ የቡድኑ ወሳኙ የተከላካይ መስመር ተጫዋች አድርገውታል። በአርሰናሉ ጨዋታ እንደምናስታውሰው በእያንዳንዱ ኳስ ውስጥ ባለችው ጥሪ ውስጥ አለ፣ በእያንዳንዱ አደገኛ ሽግግሮች ውስጥ አለ፣ በእያንዳንዱ አደገኛ የሚባለው የኳስ የመጀመር ፕሮግሬሲቭ ንክኪዎች ውስጥ አለ። ሁለተኛና ሶስተኛውን የሜዳ ክፍልም ራሱ ማኔጅ የሚያደርግበት መንገድ፣ ሄዶ የሚያጠቃበት መንገድ፣ ሄዶ የሚከላከልበት መንገድም በጣም የሚደነቅ ነበር ተጫዋቹ። የተጫዋቹን ኳሊቲ የተወሰነ ለመመልከት እንሞክራለን። እስኪ ምንድነው ማንቸስተር ዩናይትድ ይህን ተጫዋች ካገኘው በኋላ ምንድነው የሚያገኘው የሚለውን ምንድነው የሚጠቀመው የሚለውን ለመመልከት እንሞክራለን። እስኪ የመጀመሪያው ይሄ ተጫዋች የሚያገኘው ተብሎ የሚታሰበው የዲፌንሲቭ ፖሴሽን ኤንድ ኮምቢኔሽን ኦፍ ፊዚካል አትሪቢዩሽን ነው። የዲፌንሲቭ ፖሴሽን ያው ማንቸስተር ዩናይትድ አብዛኛውን ጊዜ ኳስን መስርቶ ለመጫወት ወይም ደግሞ ፖሰስ ለማድረግ ወይም ደግሞ በእርጋታ ለመጀመር በሚያደርገው ሂደት ውስጥ የጎደለው ነገር እንዳለ በተደጋጋሚ ሲነሳ እናስታውሳለን። በተለይ የሃሪ ማጓየር እዚህ ቦታ ላይ መጫወትና አሁን የመጣውም ዴሊት በዚህ ቡድን ውስጥ የነበረው አቅምም የሆነ ሪኢንፎርስመንት ወይም ደግሞ ሌላ የኃይል ግፊት እንደሚፈልግ የሚያሳዩ እንቅስቃሴዎች ነበሩ። ስለዚህ ይሄ ተጫዋች ፖሴሽኑን በመጀመር ወይም ደግሞ በእርጋታ ንክኪዎቹ እዛ ስቴብል የሆነ ንክኪ እንዲሆን በማድረግ አሁን በቡድኑ ባደረጋቸው ጨዋታዎች ያለው ነገር ለአሰልጣኙ ሳይቷል ነው። በትሬኒንግ ሜዳ ላይ አሰልጣኝ ሩበን አሞሪም የሚናገረው ነገር ምንድነው? የመጀመሪያው የኳስ እንቅስቃሴ የሚጀምርበት የመጀመሪያው ክፍል የኔ የመጨረሻ ክፍል ነው ብሎ የሚያስብ አሰልጣኝ። ከመጀመሪያው የኳስ እንቅስቃሴ ከግብ ጠባቂ ወደ ተከላካይ መስመር ክፍል የሚሄደው እንቅስቃሴ ሁለት ነገሮች ሊኖሩት ይገባል ይላል። ፖሴሽኑ ላይ በጣም ጥሩ እርጋታ የተሟላ የተከላካይ መስመር ተጫዋች ያስፈልጋል። ሁለተኛው ደግሞ እይታዎቹ፣ አንቲሲፔሽኖቹ፣ ፊዚካል አትሪቢዩሽኖቹ፣ ቴክኒካል ስኪሎቹ እንዲሁም የአእምሮ ጥንካሬው ወይም ደግሞ ይሄ ሜንታል ታፍነስ ምንለው የተሟላ ተጫዋች ሊሆን ይገባል ብሎ ያምናል። ይሄ እንግዲህ በአይደን ሃይቨን ውስጥ አለ። አይደን ሃይቨን ሁሉንም ነገር በእነኚህ ኳሊቲዎች ውስጥ አካቷል። ለምሳሌ በእንግሊዝ ፕሪሚየር ሊግ በወጣት ውድድሮች ውስጥ ቶፕ 10 ቴክኒካል ታክለሮች መካከል አንዱ ነው። ይሄ ተጫዋች ቴክኒካል የሆኑ በጣም አደገኛ ዲሲሽኖችን በመወሰን የቡድንን የመጠቃት እንቅስቃሴ ሽግግሮችን በማቋረጥ እንዳይመጣ በማድረግ ቡድኖች የሚመጡበት መንገድ ጥራት ያለው መንገድ እንዳይሆን በመገደብ የዚህ ተጫዋች አቅም በጣም ያደገ ነው። የአደገኛ ኳስ አንቲሲፔሽኖቹ የአደገኛ ኳስ ቀጣይ ሂደቶችን የሚከታተልበትና እነዚህ ንክኪዎቹ ላይ ደግሞ ውሳኔ የሚሰጥበት መንገድ በጣም ያደገ ነው። ሌላው የተጫዋቹ ትልቁ አቅም ፖዚሽኒንግ ነው። በሩበን አሞሪም ቡድን ውስጥ አሁን ተጫዋቾች እንዲያደርጉ የሚፈለገውና ተጫዋቾች እንዲደጋግሙት የሚፈቀደው ነገር ምንድነው? ይሄ የፖዚሽናል የሆነውን የኮሚኒኬሽን ስራ አጠንክሮ መስራት ነው። ፖዚሽናል ኮሚኒኬሽን አንዱ በሚሄድበት ሰዓት የሌላኛውን ሚና የሚሸፍንበት፣ ሌላኛው በሚጎልበት ሰዓት የሌላኛውን ቦታ የሚሞላበት የእግር ኳስ የምናብ መረዳት ማለት ነው። ተጫዋቹ ፖዚሽናል ኮሚኒኬሽኑ በጣም ያደገ ነው። እንደውም አሰልጣኝ ሩበን አሞሪም ትሬኒንግ ሜዳ ላይ ባየው ነገር ተገርሞ ከታች የመጡት ተጫዋቾች አንዳንዴ
ትልልቅ ጨዋታዎች የተዘጋጁና በትልልቅ ክለቦች ተጫውተው ልምድ ያላቸው ተጫዋቾች ይመስላሉ። በየጨዋታዎቹ ያልተጠበቁ ውሳኔዎችን ልወስን እችላለሁ በሚል አስተያየት ሰጥቶ እንደነበረ የሚታወቅ ነው። ስለዚህ ፖዚሽናል ኮሚኒኬሽኑ ላይ የቦታ ተግባቦቱ ላይ ይሄ ተጫዋች በማንቸስተር ዩናይትድ የሚጥለው ነገር በጣም ከፍተኛ ነው። ሌላው ይሄ the ability to remain composed under pressure በጫና ውስጥ ተረጋግቶ የመቆየት አቅም ያለው ተጫዋች ነው። የማል ተከላካዮች አብዛኛውን ጊዜ ጫና በሚፈጠርባቸው ሰዓት ጫናዎችን ተቀብለው ጫናዎችን አሸንፈው ሁለተኛውና ሶስተኛ ሽግግሮች ላይ የሚኖራቸው አቅም ሁሌም ቢሆን አሰልጣኞች የሚፈልጉት ነው። ምክንያቱም እንደ አሞሪም አይነት አሰልጣኞች እንደ አርቴታ አይነት አሰልጣኞች የመጀመሪያውን ፕሬሸር የሚቀበሉት ተከላካዮቻቸው ናቸው። የመጀመሪያውን ፕሬሸር ተከላካዮቻቸው ከተቀበሉ በኋላ ወደ ሁለተኛውና ሶስተኛው ፌዝ ፕሬሸር በሚሄዱበት ሰዓት ሶስተኛውና ሁለተኛው ፌዝ ፕሬሸሮች የመጀመሪያውን ፌዝ ፕሬሸር አላቀውላቸው ስለሚመጡ እንቅስቃሴው የተሳካ እንቅስቃሴ ነው የሚሆነው። አብዛኛውን ጊዜ የመጀመሪያ ፌዝ ፕሬሸሮችን ማሸነፍ ካልቻልንና ፕሬሸሩን ካላላቀቅ ነው ግን ሁለተኛውና ሶስተኛው ፌዝ ፕሬሸር የወረደ ፌዝ ፕሬሸር ነው የሚሆነው ብሎ ያምናል አሰልጣኝ ሩበን አሞሪም። ስለዚህ ይሄ ኮምፖዝድ የሚሆንበት ተረጋግቶ የጨዋታውን ፕሬሸር ተሸክሞ የጨዋታውን ፕሬሸር አሸንፎ የሚሄድበት መንገድ የሚደንቅ ነው የዚህ ተጫዋች። ከዛውጭ መሰረታዊ የሚባለው የአካል አስተዋጽኦ አበርክቶውን እስኪ እንመልከት ተጫዋቹ። የመጀመሪያው ስፒድ ኤንድ አጂሊቲ ነው፣ ፍጥነትና መተጣጠፍ። ይሄ ተጫዋች በጣም ፈጣን ነገራችን ላይ በተለይም ደግሞ የግራውንድ ሪአክሽን ወይም ደግሞ የመሬት ድርጊቶቹን ከተመለከትናቸው አብዛኛውን ጊዜ እነኚህ የመሬት ድርጊቶቹ በማንቸስተር ዩናይትድ በተጫወተባቸው ጨዋታዎችም ሆነ በአርሰናል በቆየባቸው 5 ዓመት ቆይታዎቹ ወሳኝ የሚባሉ እንቅስቃሴዎቹ ላይ የሚወስናቸው ድርጊቶቹ ተጫዋቹን ተመራጭ አድርጓል። በተለይ የሜዳውን አደገኛውን ቦታ በመሸፈን ይሄ quickly covering the ground and react to attacker in crucial space ላይ በጣም ወሳኝ ተጫዋች ነው። ግራውንዱን ሪከቨር በማድረግና ቶሎ ወደ እንቅስቃሴ በመግባት የአታከሮች ወይም ደግሞ የአጥቂዎችን ወሳኝ የሚባሉ ቦታዎችን በመከልከል የዚህ ተጫዋች አቅም በጣም ከፍተኛ ነው። ስፒድ በተለይ በመሃል ተከላካዮች በዚህኛው ዘመን የሚፈልግ ነገር ነው። ለምሳሌ ከራስ ሜዳ በሚወጣበት ሰዓት ከራስ ሜዳ በሚደረጉ ሽግግሮች የመሃል ተከላካዮች እንዲኖራቸው የሚፈልገው አንዱ ትልቁ ኳሊቲ ምንድነው? ስፒድ አፕ ያደርጉ ወይም ደግሞ ፍጥነቱን ያሳደጉት የእንቅስቃሴውን ፍጥነት ከፍ ያደረጉ ወደ ማጥቃቱ ሽግግር እንዲመጡ ማድረግ ነው። ፍጥነቱን በማሳደግ በጥራት ውስጥ እንዲመጣ በማድረግ ይሄ ተጫዋች ጥሩ አቅም አለው። ሁለተኛው ይሄ ኢንዱራንሱ ነው። በተለይ የፊዚካል ባትሎች ወይም ደግሞ የአካል ንክኪዎችን ለማሸነፍና ፎከስድ ለመሆን በሁሉም ደቂቃዎች ማለት ነው በ90 ደቂቃዎች ፎከስድ ለመሆን ኢንዱራንስ እና ስትሬንግዝን በጣም ወሳኝ ነገር ነው። ተጫዋቹ አሁን ላይ በሚገኙት የወጣት ተጫዋቾች ሊስት ውስጥ ከተመለከትነው ከፍተኛው የሆነው ነጥብ እንሰጠዋለን። በዚህ ኳሊቲ ውስጥ ብዙ የተሟሉ ነገሮች ያደጉ ነገሮች ያሉት ተጫዋች ስለሆነ ማለት ነው። ስለዚህ አይደን ሄቨን በማንቸስተር ዩናይትድ በቀጣዩ ያሰልጣኝ ሩበን አሞሪም የቡድን ግንባታ የሚጠበቅ ተጫዋች ነው። ቅድም ያነሳውላችሁ የኤሪያል አቢሊቲ ወይም ደግሞ ኤሪያል ዱዌሎች ላይ የተጫዋቹ አሸናፊነት በጣም ከፍተኛ ነው። እስካሁን ድረስ በኤሪያል ዱዌል በጨዋታ 4.8 ዱዌሎችን ማሸነፍ የሚችል ተጫዋች ነው። ይሄ በታችኛው ሊግ በነበረበት ሰዓት በአርሰናል የአርሰናል ከ18 ዓመት በታች የአርሰናል ከ21 ዓመት በታች ቡድኖች ውስጥ በተደጋጋሚ ተሰልፎ በጨዋታ ቢያንስ 5 ዱዌሎችን የአየር የአንድ ለአንድ ግንኙነቶችን የሚያሸንፍባቸው የጨዋታ ቁጥሮችን
አስቀምጦ የወጣ ተጫዋች ነው። ስለዚህ ተጫዋቹ በአየር ላይ ብልጫ በመውሰድ የአየር ላይ ብልጫውን በመጠቀም የአየር ላይ ብልጫውን በማሳደግ የአየር ላይ ብልጫውን የተሻለ በማድረግ ለቡድን የሚጠቅም ተጫዋች መሆኑን በሚገባ አይተነዋል። እነዚህ ሶስቱ ማነሳቸው ኳሊቲዎቹ ደግሞ በማንቸስተር ዩናይትድ አሁን በሚገባ የሚጠበቁ ናቸው። የመጀመሪያው የፓሲንግ አቢሊቲው ነው። ፓሲንግ አቢሊቲው አብዛኛውን ጊዜ በተከላካዮች ሊፈጠር የሚገባውን ሁሉ ነገር ያሟላ እንደሆነ ያምናሉ። በተለይም ደግሞ ከአንድ ፖዚሽን ወደ ሌላ ፖዚሽን ኢፌክቲቭሊ ማጥቃትንና መከላከልን ሽፍት ማድረግ የሚችል ተጫዋች ነው። ለምሳሌ ከተከላካይ መስመር ተጫዋቾች አንዱ ትልቁ ኳሊቲ ከአጥቂዎች ኳስ ወስደው ወደ ቢልድ አፕ ኳስ ወስደው ለትራንዚሽን ቡድኑን ማዘጋጀት መቻል ይገኝበታል። ይሄን በማድረግ በጨዋታዎች ውስጥ በ3 እና በ4 ድርጊቶች ውስጥ የሚገኝ ተጫዋች ነው። የተጫዋች አንዱ ይሄ የሱ ትልቁ ኳሊቲ ነው። ሁለተኛ የአጥቂዎችን ትልቅ ኳሊቲ ቀድሞ በማወቅ በተለይም ደግሞ በተከላካይ መስመር ተጫዋቾች መካከል የሚፈጠረውን ስፔስ በማጥበብ አዌርነሱም ከፍተኛ አቅም ያለው ተጫዋች ነው። እንደምታውቁት በዚህኛው ዘመን ለአጥቂዎች አንዱ ሞቢሊቲ የተፈቀደላቸው ለምንድን ነው ካላችሁ ሞቢሊቲውን ተጠቅመው የተከላካይ መስመር ተጫዋቾች መካከል ያለውን ስፔስ በመለጠጥ የተከላካይ መስመር ተጫዋቾች የአቋቋም ስህተት እንዲሰሩ ማድረግ ነው። ይህንን ሪአክሽን ግን ቀድሞ በማወቅ አንቲሲፔት በማድረግ የተጋጣሚ ቡድን የተከላካይ መስመር ተጫዋቾች ስህተት እንዳይፈጠርባቸውና ጠንካራ ሶሊድ ዲፌንስ እንዲኖር በማድረግ በአርሰናል ወጣት ቡድን ውስጥ ብዙ ስራዎችን ሲሰራ ነበር። በትሬኒንግም ወቅት አሰልጣኝ ሩበን አሞሪም ይህንን ኮምፖዝድ የሆነውን የሱን ባህሪ አድንቀውለታል። ስለዚህ በቡድን ውስጥ ይፈጠር የነበረው በተለይ ለተጋጣሚ ቡድን በማንቸስተር ዩናይትድ አንዱ ትልቁ ክፍተት የነበረው ለተጋጣሚ ቡድን ስፔስ በቀላሉ ይሰጥ ማንቸስተር ዩናይትድ ለተጋጣሚ ቡድን ስፔስ መስጠቱ ደግሞ ብዙ ጎሎችን እንዲቆጠሩበትና ተጋጣሚ ግብ ጠባቂውን አንድሬ ኦናናን በግላጭ እንዲያገኘው ምክንያት ነበር። ይሄንን አሁን በፑሽባክ እና በፑልባክ ፋክተር ግን ማንቸስተር ዩናይትድ በማጓየር ሰዓት ያጋጥመው የነበረውን ክፍተት ወይም ደግሞ በሊንድሎፍ ያጋጥመው የነበረውን ስህተት በዚህ ኢነርጄቲክ በሆነ በዚህ ጠንካራና አዲስ ትኩስ ኃይል በተላበሰው የተከላካይ መስመር ተጫዋች ግን እንደሚቀንሰው አሰልጣኝ ሩበን አሞሪም እርግጠኛ ነው። በእርግጥም ባደረጋቸው ጨዋታዎች ማንቸስተር ዩናይትድን ከተቀላቀለ በኋላ ባደረጋቸው የልምምድ ቀን አሸፋፈኖቹ የሜዳ አሸፋፈኖቹ የተጫዋቹ የጨዋታ ዲሲፕሊን ውስጥ አሰልጣኝ ሩበን አሞሪም ያደነቀለት ይሄ ነው። እንግዲህ አይደን ሄቨን የማንቸስተር ዩናይትድ ተጫዋች የሆነበት ዋነኛው ምክንያት ክለቡ ይሄ ተጫዋች የሱ እንዲሆን የመረጠበት ዋነኛው ምክንያት እነኚህ ኳሊቲዎቹ ናቸው። እናንተስ ኳሊቲዎቹ እንዴት አያችኋቸው? እስኪ በማንቸስተር ዩናይትድ ሊጨምር ስለሚችለው ነገር ሐሳብ አስተያየት ስጡበት። ስለነበረን ቆይታ ከልብ አመሰግናለሁ። መኳንንት በሬ ነኝ። ፖድካስቱ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ጥሩ ቀን ይሁንላችሁ።